ከባድ ቀን ነው። እግዚአብሔር ወይኔ እናቴ በእናትህ አንቺ ትያለሽ። የሚገርም ነው እመቤቴ የሚገርም ዛሬ እንግዲህ ደስ በሚል ሁኔታ ነው የመጣሁት ማለት ነው። ጨረቃ ፋሚሊ እንግዲህ ደስ እያላቸው ይገኛል ማለት ነው እና ሀይሚና ቡራ እንዲሁም ሀብትሽ እና ናኒ ፍፄ ነው ማለት ነው እና ፍፄ እንግዲህ የሰው ልክ የሀይሚና የቡራ እውነተኛና ትክክለኛ ጓደኛ ማለት ፍፄ እንዲሁም ሚፍታ ማለት ነው እና በጣም ምርጥ ምርጥ ሰዎች አሉ በዙሪያቸው የሀይሚና የብሩክን አንድነት የሚፈልጉ ሁለታቸውንም በትክክለኛ መንገድ የሚረዱ ማለት ነው። እንግዲህ ብሩክ ቀብራራው ጀግናው አንበሳው ማለት ነው እና እንዳያችሁት እንደሰማችሁት እንግዲህ ወንድሙን የቤት ባለቤት የመኪና ባለቤት አድርጓል ማለት ነው። እሱን ተከትሎ ዛሬ ናኒና ሀብትሽ እንግዲህ በቤቱ ተገኝተው አስጎብኝተውናል። ናኒ እንግዲህ ምርቃቷ ዘንድሮ ነውና ትምህርት እየጨረሰች ስለሆነ እንግዲህ ከሀብትሽ ጋር እቃ ቋንቁሬ ገዛዝቼ ወደ ቤቴ ጠቅለል መምልበት ጊዜ ደርሷል ብላለች። ብሩክም እንግዲህ ይሄ ቤት ልጅ ያስፈልገዋል ልጅ ውለዱበት እያለ እንግዲህ ቤቱንም መርቋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች እንዲሁም የጨረቃ ፋሚሊዎች እንኳን ደህና መጣችሁ ወደ ሀኒቾ ቻናል እያልኩኝ እንግዲህ ከማን ልቀጥል? ከፍፄ ማለት ነው። ፍፄ እንግዲህ ዛሬ እጅግ በጣም ምርጥ የሆነ ስጦታ ለብሩክ ሰጥቶታል። እየሰጠበትም አላማ አለው። እውነት ለመናገር ፍፄ በጣም ጎበዝ ነው። ሀይሚና ብሩክን በቃ አንገታችሁ መውለቅ የለበትም የሚል አንድ የሚያረጋቸውንም ሀብል ገዝቶ ከዚህ በፊት ሰርፕራይዝ አድርጓል። ዛሬ ደግሞ እንግዲህ ቡራን ሰርፕራይዝ ያደረገው የቡራን ጀግንነት የቡራን በቃ አድናቆት የሚገልጽ ማለት እንግዲህ ብሩክ አይታችሁታል እና ፊት ለፊት ያሳካቸውን ስኬቶች እንግዲህ ወደኋላ መለስ ብላችሁ አስቡ። ከራሱ መኪና ተነሳ፣ ከዛ እናቱ ቤት ገዛ፣ እናቱ ደግሞ ለልጇ አበረከተች፣ ለወንድሙ መኪና ገዛ፣ እንግዲህ ለሀይሚን ቤት ገዛ። የሀይሚ ማለት የቡራ ነውና ስለዚህ ስኬቱን ፊት ለፊት እያሳየ በመሆኑ እሙሽዬ ጀግና ልጅ እንዳላት የሚያስመሰክር እንግዲህ ቤቱን ሲያበረክትላት የሚያሳይ ፎቶ አሳጥቦ ለቡራ ሰጥቷል ማለት ነው እና እንግዲህ ፍፄ በጣም በጣም ምርጥ ሰው ነው። የምሬን ማለት ነው። በጣም ከሚባለው በላይ እንግዲህ ናኒና ሀብትሽ ደግሞ እንግዲህ ዛሬ በቤታቸው ተገኝተዋል ማለት ነው። ናኒ በጣም ደስተኛ ሆናለች። በቤቷ ገብታ ፈልሸሽ እያለች ነው እና እውነት ለመናገር እንደ ብሩክ ያለ ወንድም እስኪ የት ይገኛል? እስኪ አስቡት። በእርግጥ ብዙ ሰው አለ ወንድሙን የሚደግፍ ወንድሙን እንትን የሚል ግን አሁን ላይ እንደ ሁኔታው ስታዩት ማለት አሁን ያለንበት ጊዜ በጣም ከባድ ነው። መኪና እንኳን ቢኖረው 2 ቤት ሊኖረው ይገባል። 2 ቤት ቢኖረው ራሱ አየር መግዛት ይፈልጋል። በቃ ትልቅ ሱቅ መክፈት ይፈልጋል። በጣም ብዙ ነገር ያስባል። ግን ቡራ ከራሱ ቀንሶ ለወንድሙ ያስደሰተ እጅግ በጣም እኔ እንጃ ብቻ ፈጣሪ ይጠብቀው። የምሬን ማለት ነው። ቤተሰቦቹን የሚያስደስት ስኬቱን ፊት ለፊት የሚያሳይ በቃ ቅን ስለሆነም እንግዲህ ፈጣሪ ደግሞ ከጎኑ አንዲት ታታሪና ጎበዝ የእሷም እጅ አለበት ብዬ አስባለሁ፣ ሀይሚ ማለት ነው እና ምክንያቱም አብረው እስከሰሩ ድረስ ያው እንግዲህ የቡራ ስኬትም የሀይሚ ስኬት እንደሆነ ይገባኛል። ቢሆንም ግን በዋናነት ቡራ ነው እንግዲህ ለእናቱም ለወንድሙም በአጠቃላይ ቤተሰቦችን ከፍ ያለ ነገር እያሳየ ይገኛል እና በጣም ደስ ይላል። በጣም ማለት ነው እና እንግዲህ ናኒና ሀብትሽ በሚቀጥለው እንግዲህ በቅርብ ቀን ወደ ቤታቸው እንደሚገቡ እንግዲህ ዛሬም አበባ ገዝታ ምናምን ሰርፕራይዝ እያደረገችው ነበርና በጣም ደስ ብሏታል። እንግዲህ ስለ ሰርጉ ደግሞ የኑሮ ውድነቱን በማሰብ እስኪ ምን ላደርግ ምከሩኝ እያለች ነው እና እንግዲህ ሀሳብ ስጧት ለናኒ ማለት ነው እና በቃ ቀለል ያላርጋችሁ ሆ ብላችሁ መግባት ነው። እንግዲህ መጀመሪያ ተጋቡ ከዛ ውለዱ ማለት ነው። ውለዱ ሲል ቡራ ሀብትሽ መጀመሪያ ይረግዛል
አላለም። መጀመሪያ ተጋቡ ከዚያ ውለዱ ማለት ነው። እና እንደዛ ነው የሚሆነው የምሬን ማለት ነው። እንግዲህ ሲቀጥል ደግሞ ያው ሀይሚ ዛሬ አልመጣችም እንግዲህ እስካሁን አላየዋትም እና እንግዲህ ሰሞኑን ሀይሚና ብሩክ እያሳዩን ያለው ነገር ደግሞ እጅግ በጣም ደስ የሚል ነው። በጣም የምሬን የጨረቃ ፋሚሊ ራሱ በቃ ደስ ብሎት ነው ያለና በዚህው ቀጥሉበት። እንግዲህ የቡራና የሀይሚ ቤት ከሀብትሽ ቤት ጎረቤት ነው። እንግዲህ ወንድም ታናሽና ታላቅ ጎረቤት ናቸውና ብሩክ በጣም ጎበዝ ነው። እውነት ለመናገር እኔ ለመግለጽ ቃላት ያቅተኛል። በተግባሩ በጣም ጎበዝ ከሚባለው በላይ ማለት ነው። የምሬን ከቡታጅራ ዩቱበሮች ቤትም የተከራዩ አሉ፣ መኪናም የገዙ አሉ። ግን ደግሞ የቡራ ይለያል። ከራሱም እድገት አልፎ በተለይ ለእናቱ የሚያስደስት በጣም በቃ በተግባር ያሳየ ማን ነው ብትሉ ብሩክ ነው። እና የምር እኔ ቃል የለኝም። ብቻ ግን ከሰው ዓይን ይጠብቅ ፈጣሪ። እንግዲህ ክፉ አይንካህ፣ ለእናትህ ረጅምና እድሜ ይስጥልህ። የምሬን ማለት ነው። እንግዲህ ከሀይሚ ቅመም ጋር ደግሞ በፍቅር አርጁ፣ ተጋቡና ውለዱ። እሙሽዬንም እነጋሽዬንም አስደስቱ። የምር የሀይሚና የብሩክንም እንግዲህ ደስታ ለማየት ቤተሰብ የሚያብቀው የጨረቃ ፋሚሊም እንግዲህ መልካም ምኞት ነውና ከእነሱም ውስጥ አንዷ ስለሆንኩ የሰው ደስታ የሚያስደስተው መቼም ሁሌ መንገዱ የቀና ነው የሚሆንና ስለዚህ እንግዲህ ከሀይሚና ከቡራ ደግሞ ብዙ ነገር እንማራለን። ስኬትን እንዴት ማግኘት እንዳለብን፣ እንዴት መስራት እንዳለብን በቃ ብዙ ነገር ያስተምራሉ። የምሬን ሀይሚ ደግሞ በቃ ሴት ሆና እንኳን በሴትነቷ ብዙ ፈተና ሲገጥማት በምታፈቅረው ሰው ስትፈተን ብዙ ፈተናዎችን አልፋ እዚህ መድረሷ ደግሞ በሀይሚ ራሱ ትልቅ ትምህርት እንወስዳለን እና በክብሯ ማትደራደር በዚህ ዘመን ጀግናና ምርጥ የሆነች እንግዲህ ቡራ ፈጣሪ መርቆ ሰጥቶታል ሀይሚን ማለት ነው። የምሬን ነው። ይህን ስል ከልቤ ከአንጀቴ የምሬን ማለት ነው። እግዚአብሔርን ሀይሚ ማለት በጣም አስተዋይ ናት፣ ጎበዝ ናት። በቃ ላመነችበት ነገር ቀጥ ብላ የምትገኝ ማለት ነው እና ስለዚህ አይለያችሁ። ሀሳባችሁን አሳክቶላችሁ ደግሞ እናንተ በአንዱ ናችሁ ተጋብታችሁ ልጅ ወልዳችሁ በፍቅር እንድታረጁ ምኞቴ ነው፣ ለሀይሚና ለቡራ ማለት ነው። ናኒና ሀብትሽም እንግዲህ በቅርብ ቀን እንጠብቃለን። እንግዲህ የኑሮ ውድነት ቢኖርም ቀለል ያላል አይደል፣ ያልተካበደ አድርጋችሁ ትገባላችሁ ብዬ አስባለሁ። ማን ይቀራል? እነመለኛው ሆ ብለው እንደገቡ እናንተም ሆ ብላችሁ መግባት ነው። እንግዲህ ቡራን የመሰለ ወንድም እንግዲህ ቤት ገዝቶ መኪና ገዝቶ ግባ ያለ ወንድም የት ይገኛል? ኧረ የትም አይገኝም። የመሬን ማለት ነው።